እንዴት ነሽ? እንዴት ነህ? ደህና ነሽ? እንዴት ነሽ? እሺ ይወደድሽ መተናል። እንኳን ደህና መጣችሁ። የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ያው ለዘመናት ብዙዎችን ስትጠይቅ የነበረችው ጋዜጠኝነቱን ተከናይኖረችው የሚል እስቲ ጠያቂዋን ጠየቅኳት የሚል ፕሮግራም ለመስራት ፈልጌ ወደ ቢሮ አመጥቻለሁ። ሚሚስ አንድ ጥያቄዎች አሉና እናስቸግርሻለን። እንኳን ደህና መጣህ ቤን። በአሜሪካ ሀገር ለምሳሌ ለአሜሪካ ድምፅ ሬዲዮ ለብዙ ዓመት ሰርተሽ ነበር። እዚህ ሀገር መጣሽና ደግሞ በግል ደግሞ ይህንን ትምህርት ገባሽበት። ምን መሰረታዊ ለውጥ አየሽበት? ለምሳሌ በግል መስራት የሚሰጠው ፍሪደም የመሳሰለውን እያሰብኩት፣ ግን ከመሰረቱ ምንድን ነው የተቀየረው? በጣም ትልቅ ለውጥ ነው። እኔ ለአሜሪካ ድምፅ ሬዲዮ ጣቢያ መስራት ከጀመርኩበት ጊዜ ጀምሮ ትልቁ ጉጉቴ ትልቁ ፍላጎቴ የነበረው ኢትዮጵያ ውስጥ የግል ብሮድካስቲንግ ተጀምሮ ኢትዮጵያ ውስጥ ገብቼ መስራት። በቃ ቀኑን ሙሉ ሰዓት ኖረኝ። እንግዲህ ያው የምታውቀውን የአሜሪካ ድምፅ ሬዲዮ ጣቢያ 1 ሰዓት ነው ወደ ኢትዮጵያ የሚያሰራጨው የነበረው። ያኔ በሚጀምርበት ጊዜ የአማርኛ ብቻ ነበር። ከዛ በኋላ ደግሞ አማርኛ 30 ደቂቃ ብቻ ሆኖ ሌሎች ቋንቋዎች ተጨመሩ። እንደዛ አይነት ሂደት ውስጥ ስለነበረ ብዙ ነገር መስራት እየፈለክ ነገር ግን በድብ ያለበት በዛ ላይ ደግሞ ርቀቱ ስለነበረ ሁሌ የምመኘው የነበረው ነገር ኢትዮጵያ ውስጥ ሊበራላይዝ ተደርጎ የኤርዌይቡ ሊበራላይዝ ተደርጎ የግል ሚዲያ ተፈቅዶ ሄጄ ውድድር እንደሚኖር ግልጽ ነው። የራሴ የሆነ ሬዲዮ ጣቢያ የግል ሬዲዮ ጣቢያ ማቋቋም የሚለው ከረጅም ጊዜ ጀምሮ ህልሜ ነበረ። ስለዚህ በጣም ትልቅ ልዩነት ነው ያለው። ብዙ ሰው ያልማል፣ ብዙ ሰው አንድ ቦታ ደርሳለሁ ይላል፣ ብዙ ሰው ያቅዳል። በጣም ጥቂቶች ናቸው ግን ያ ነገር የሚሳካላቸውና እንደሚመስለኝ እግዚአብሔር እኔን ይወደኛል ብዬ ብዙ ጊዜ የምናገረው እና ህልሜን እየኖርኩ ስለሆነ በጣም ትልቅ ልዩነት አለው። በጣም ምንም ነገር ሊያካክሰው የማይችል ምንም አይነት የአሜሪካ ምቾት ምንም አይነት የአሜሪካ ሀብት እንትን ሊለው የማይችል እርካታ ነው ያለው ወደዚህ ወደ ሀገር መምጣቱ በእኔ በኩል ያለው ማለት ነው። ግን ብዙዎች ለምሳሌ ከአሜሪካ ሆነ ከውጭ በሚመጡበት ሰዓት የሚያተኩሩት ሰርቪስ ሴክተሩ ነው። ወይም ምግብ ቤት የምንበለው ክትፎ ቤት የምንበለው በተለያየ ነገር በአጭር ጊዜ ትርፍ የሚገኝበት የመሳሰሉ ነገር ማለት ነው። ከውጭ መልስ የያሽው ትልቅ ደፋር ሀሳብ ነው ይህ ነገር እና እንደው አላሰብሽም ነበር? ቀለል ያለ ስራ ሰርቼ ልኖርበት አትሊስት አትራፊ የሆኑ ትንሽ ነገሮችን አላሰብሽም ነበር? የሚገርም ነገር ይሄ ነገር ዘሪሁንዬ ባይኖር አጋሪ ባለቤቴ ባይኖር እውን አይሆንም። ነገር ግን ትልቁ ነገር ያስተማረኝ ነገር እኛ ገንዘብ አልነበረንም። ላይክ ተቀማጭ ገንዘብ ኖሮ ካፒታል ኖሮ ያንን ገንዘብ ተሸክመን አይደለም ወደ ኢትዮጵያ የመጣ ነው። ይዘን የመጣ ነው እውቀት ነው። እና ሁሉ ጊዜ ይሄንን ነገር በመናስብበትና ፕላን በመናረግበት ጊዜ ዲስካስ በመናረግበት ጊዜ እዛ ያለውን ሁኔታ ለምሳሌ የእቃዎቹን ዋጋ ምን አይነት የሰው ኃይል ማሰማራት እንደሚያስፈልግ ለምንፈልገው አይነት ሚዲያ ምን አይነት የሰው ኃይል እንደሚያስፈልገን እንዲህ አይነት ነገር ስንነጋገር በጣም ብዙ ወጪ ነበር እንትን የሚለኝ የሚታየኝና ሁሉ ጊዜ ዘሪሁን ይሄን እንዴት ነው ይሄንን ነገር እንትን የምንለው ስለው የያዝነው እኮ ትልቅ ካፒታል ነው፣ ይሄንን መመንዘር እንችላለን። እውቀትም እና ከእውቀት በላይ ምንም ካፒታል የለም። ገንዘብ ይዘሽ አንድ ቦታ ሄደሽ እዛው ሊጠፋ ይችላል ምንም ነገር ሳታረግበት። ነጋዴም ሆን እንትን ይጠይቃል የራሱ የሆነ ክህሎት አለው። ስለዚህ በንግድ አይነት አይደለም የምናስበውና ትልቁ ነገር ምን ያለን ካፒታል እውቀታችን እንደሆነ መጠን ለምሳሌ ትልቁ አንደኛው ያተኮርንበት ዘርፍ ትሬኒንግ ነው። በሙያችን
ትሬኒንግ የመስጠት ሞጁሎችን ዲቨሎፕ የማድረግ እነኚህ ነገሮች ሁሉ ነበር ሬዲ ስንሆን የነበረው። ግን አሁን ወደ አንቺ ቢሮ በመጣበት ሰዓት በራፉ ላይ ብዙ ጋዜጠኞች ይተለማመሳሉ፣ የሳውንድ ሰዎች የመሳሰሉት እና እንደው ከአሜሪካ መልስ ሀገርሽ ላይ የዚህ አይነት የስራ ዕድል መፍጠር ምን አይነት ስሜት ይፈጥራል? እንደው እስኪ ሌላውን በዲያስፖራ ኢትዮጵያዊ ቅናቱ እንዲያድርበት እስኪ በውስጥሽ ያለውን ስሜት ልትገልጽልኝ። እኔ መቼም እንዲህ አይነቱ ስሜት መጀመሪያ ከሀገር መውደድ ነው የሚጀምረው። ሀገር መውደድ ማለት ምንድን ነው ብለህ ስታስበው የአንድን ዜጋ ህይወት መለወጥ የሚሰጠውን እርካታ ስታውቀው ነው አገር መውደድ ምንድን ነው የሚለው ትርጉሙ ራሱ የምታገኘው። እና እዚህ የምታያቸው በጣም ፍራክሽን ናቸው። እኛ ካሰለጠናቸው ከመጣን ጊዜ ጀምሮ እንዲሁ ራፍሊ ዝም ብዬ ራፍሊ በፕራይቬት ሚዲያ ከስቴቱ ሚዲያ ከኮሚኒቲ ቮለንቲርስ 8 የኮሚኒቲ ሬዲዮ ጣቢያዎችን ሴታፕ ያደረግነው ትሬን ያደረግነው እኛ ነን። ከነኛ ጋር አንድ ላይ ስታጠቃልለው ከ500 ሰው በላይ አሰልጥነናል። ይሄን ሁሉ ውጣውረድ ስንሸከም የማይከብደንና ተኝተን በንጹህ ህሊና ተነስተን እንደገና ወደ ልፋት ውስጥ የምንገባበት ትልቁ ምክንያት ያ እርካታ ስላለ ነው። አትሊስት የአንድ ኢትዮጵያዊ ህይወትን መለወጥ ይያለው። አትሊስት እዛ ሄጄ እኔ ሁሉ ጊዜ አሜሪካን ሀገር ሆኜ ገና ከጠዋት ስወጣ መቼ ይሆን ኢትዮጵያ ውስጥ እንዲህ አይነት ሀገር የሚሆን ኢትዮጵያ መቼ ነው? በቃ ከጽዳቱ ጀምሬ ነው የሚቆጨኝና ስለዚህ እቺ ሀገርን ለመለወጥ የአንድ ዜጋን ህይወት መለወጥ ራሱ የሚሰጠው እርካታ ቀላል አይደለም። ሚሚ በስራ ላይ ጠንካራ አቋም ቢኖራትም ከልጆቿ ጋር ግን ወይም ደግሞ ከጋዜጠኞቹ ጋር ግን እንደ እናትና ልጅ ሆና ወይም ደግሞ እንደ ጓደኛ ወርዳ የምትሰራ እንጂ እንዳለቃ ብቻ ቁጭ ብላ የምታዝሰው አይደለችም። ቤት ውስጥ ያለው ነፃነት ኃላፊነቴን እንድወጣ ነው ያለው። ባልሰራ ይሄ ይመጣል ምናምን የሚል ነገር ኖሮ ሳይሆን ነፃነቱ እንድሰራ አደራ እንዲኖርብኝ አድርጎኛል። ምንድነው ኢትዮጵያ የሚወደድላት? ኢትዮጵያ ያደክበት ነው የተወለድክበት ነው። ከዛ ይጀምራል። የለመድከው አካባቢ ነው። በቃ ብሌንድ የምታረግበት አካባቢ ነው። ያንተ አካባቢ ነው እና ከዛ ይጀምራል። አይደንቲፋይ የምታረግበት ያንተነትና የማንነት ነው። ኢትዮጵያዊነት ከዛ ነው የምገልጸው። አዎ ወለቴን ነው የምልህ። አዎ ምንም ነገር በቃ እንትን ነው የምታረገው። በቃ ትገባለህ ከዛ ውስጥ ልክ ይሄ እንደ ጂግሶ ፓዝል አይነት ነገር ውስጥ ያንተ ቦታ አለች ወጥታ የነበረባትና እዛች ውስጥ ነው ጥልቅ የምትለውና በቃ ምችት ነው የሚልህ እና ከዛ ይጀምራል። ከዛ በኋላ አካባቢ ሰው አሁን ለምሳሌ ብዙ ጊዜ ከሰፈር ስትወጣና እንደምን አደሩ ደህና እንደ ሚሚ እንደምንነሽ ምናምን ወዲያለው ሚሚ ምናምን የሚሉ ሁሉ አለ እኮ በየመንገዱ። ከኔ በስራዬ ከመታወቅ በተጨማሪ እንዲሁ ጎረቤት እንኳን በልጅነት የሚያውቁ ዘመዶች ደግሞ የኛ ደግሞ ባህልና አኗኗር በጣም የተሳሰረና እንትሩም የተለጠጠ ስለሆነ የዝምድናውና የትውውቅ ሀረጉም የተለጠጠ ስለሆነ ማህበራዊ ህይወቱ ራሱ ይመግባል ይመግባል። ስለዚህ የመንፈስ ምግብ ነው እና ከዛ ነው የሚጀምረው ገባህ በቃ የነበርክበት ቦታ የመግባት ያህል ነው። ከዛ ከነበርክበት ቦታ ተነቅለህ ወጥተህ ነበረ ከዛ የመመለስ ነው ያ የመጀመሪያው። ከዛ በኋላ ከመጣ በኋላ ቁጭት አለ። ማንንም ኢትዮጵያዊ እርግጠኛ ነኝ በተለይ ደግሞ ውጭ ሀገር ሄዶ የኖረ ኢትዮጵያዊ ትልቅ ቁጭት ያድርበታል አገሩን ከወደደ። ሌላው ሀገር የደረሰበት ደረጃ ለምን አልደረስንም ያስታውሳለሁ። አንድ ጊዜ ጥላሁን ገሰሰ አብሮን ነበረ አሜሪካን ሀገር ሆነንና ዲሲያው እና ስለዚህ ነገር አንስተን ምናምን ስለ ቁጭት ስለምን አንስተን የሚገርም ነው አልኩት። እንደውነትም እንደውልም ያለ እንቅልፍ ነበር የተኛ ነው ማለት ነው። ይሄ 3000 ዓመት ተኝተው ነበር የሚባለው እኮ እንደው ይሄን ሁሉ ነገር ሲሰራ ዓለም እኛ ምን ነበር የምናረግ የነበረው? ለምንድን ነው ትንሽ እንኳን ህይወታችን ሊለወጥ ያልቻለው?
ብዬ ስለው ምን አለኝ ሚሚ መተኛት ብቻ ነው እንዴ አለኝ አላለምንም አለኝ ህልም እንኳን አላለምንም መተኛት ብቻ እንዳይመስልሽ ብሎ ነው ያለኝና ያ ቁጭት አለ ይኖ ትልቅ አባባል ነውና ያ ቁጭት አለ ውስጥ እዛ ሆነ በመትኖርበት ጊዜና ስለዚህ ያንን ቁጭት ነው መተህዚ በምን አይነት መንገድ ነው ማካከሰው እንዴት አድርጌ ነው ማፈጥነው እንደ ማጂክ ነገርማ ቢኖር ብታፈጥነው ነው የምትፈልገው እንዴት ደግሞ አንደኛው የሚነሳው ምንድነው ለምሳሌ ሲባል የሚሰባቱ ነው አባትሽ አቶ ስብሃቱ በጣም ብዙ ኢትዮጵያ ያውቃቸዋል ብዙ ይሰሩ ናቸውና እንደው እነዚህ ነገሮችን ከአባትሽ ወረሻቸው ነገሮች አሉ የስራው ተነሳሽነት ተሳሰለው ከዛ ውጪ ደግሞ ኢትዮጵያዊነቱ ላይ ያለው ኢንፍሉዌንስ ምን ያክል ነው ማለት ነው በጣም ብዙ ነገር አለ ሁላችንም እኮ የዛ ውጤት ነን ያስተዳደጋችን ውጤት ነን ያካባቢያችን ውጤት ነን ስለዚህ ትልቅ ተጽዕኖ አለው እኔ አባቴ በጣም ከማደንቃቸው ሰዎች አንዱ ነው እና ደስ ይለኛል በህይወት ዘመኑም እንደዛ ለው ስለነበረና ሬኔሳንስ ምን ምትላቸው አይነት እንደነ የድሮ ምሁራኖች የአውሮፓና የአሜሪካ የተሐድሶ ዘመን ሰዎች በብዙ ዘርፍ ዕውቀት ያላቸው በህግ በአርት በቴክኒክ በተለያየ ነገሮችና he was an architect he was a painter በጣም የሚገርም ነገር ይሄ እሱ ፔይንቲንግ ነው እና he was a painter architect ነበረ ደራሲ ነበረ ሎየር ነበረ of course እሱ ደግሞ ፓሽኑ ነው እና ትልቁ ነገር ደግሞ እኛ ውስጥ ኢንስቲል ያደረገብን ትልቁ ነገር የስራን ክቡርነት የስራን ባህል እንድንወድ ምክንያቱም በልጅነታችን እኛ ለምሳሌ ቅዳሜ ጎርጎርመስ ካልን በጊዜ ለምሳሌ ቅዳሜ ሲኒማ ለመግባት ትፈልጋለህ አይደለ ቢያንስ በፕላስቲክ ነኝ የችግኝ መትከያ ፕላስቲኮች አሉ አይደለ 20 መትከላለው በ20 ብር ለማግኘት ስለዚህ ሰርተን ነው የምናገኝ የነበረው ገንዘብ እንዲህ ዝም ብሎ ገንዘብ ዝም ብሎ መስጠት የሚባል ነገር አልነበረም ብዙ ታሪክ ያለው ነው አባቴ በጣም ብዙ ጣውረድም ያየ ነው የኔ አባት በዘመኑ እንደነበሩት የመሬት ከበርቴ ባለቤቶች አልነበረም ወይም ደግሞ ይሄ ቤት ሰርተው የሚያከራዩ ምናምን አልነበረም የሚሰራና በህይወት ላይ አንድ አሻራ ለመተው የሚፈልግ ሰው ነበረ እና ከልጅነቱ ጀምሮ ቤተሰቡን ተሸክሙ ሊትራሊ ተሸክሙ ከ14 አመቱ ጀምሮ የቤተሰብ ኃላፊነት የነበረበት ነበረ ከዛን ጊዜ ጀምሮ ነው ሲሰራ የነበረው አባታችንና በጣም ያነብ ነበር በሶስት ቋንቋ በአራት ቋንቋ ነው የሚያነበው አማርኛ ይችላል ፈረንሳይኛ ይችላል ጣሊያንኛ ይችላል አረብኛ ደግሞ ትንሽ ይችላል ስለዚህ መጽሐፍቶቹን በአራት ቋንቋ በሶስት ቋንቋ ነው የሚያነበው በጣም ትልቅ ላይብረሪ ነበረው በጣም ብዙ መጽሐፍት ነበረው ኮሌክት ያደርግ ነበር ስለ አርት በጣም ያውቃል ስለዚህ የጥንት የአውሮፓን አርቲስቶች ብቻ ሳይሆን የኛንም ያገራችን ታሪኮችን ይሰበስባል እንደምታውቀው ሚውዚየም አለው አባባ ከፈረንሳይ ሞኔ ስዕል ጀምሮ እስከ ኢትዮጵያ የጥንት ለምሳሌ ለንግስት ዘውዲቱ አንድ እንትን የሰጣቸው ስጦታ ኃይለ ሥላሴ በልጅነታቸው መጽሐፍ ሲያነቡ ጋደም የሚሉበት የነበረው ሮኪንግ ቼር እዛ ሚውዚየም ውስጥ አሉ እና የኢትዮጵያ የአፍሪካ የፋሪስት የቻይና የጃፓን የመንና የአውሮፓ አንቲኮች ኮሌክት ያደርግ ነበር ያ አንደኛው ሆቢው ነው ስለዚህ ለዚህ ነው ሬኔሳንስ ማን በየምልህ በጣም ስለ ብዙ ነገሮችን ከሀገር ሳንወጣ ስለ ብዙ ነገሮችን እናቅ ነበር እሱ ስለሚነግረን እና በጣም ያነባል በጣም ይከታተላል ጊዜያቸው ይቀደሙ ይመስልሻል በተወሰነ ደረጃ ይቀደመ ነው ምክንያቱም ትዝ ይለኛል አንድ ጊዜ በደርግ ጊዜ ነው በደርግ ጊዜ አዲስ አበባ ያሉትን ፓርኮች በሙሉ
ምክንያቱም ላንድስኬፐርም ነው ላንድስኬፕ ጋርደኒንግም ዲዛይን አድርጎ እሱ ነው የጀመረው ያው ብሔረ ጽጌ እሱ ነው ይሄኛው እዚህ አምባሳደር ጋር የነበረው መጀመሪያ ቤታችን እሱ ነው የነበረው እና ከዛን ጊዜ ጀምሮ አትክልት ይሰራ ስለነበረ በቃ በነፃ የኢትዮጵያ የአዲስ አበባ ፓርኮች በነፃ ልስራላችሁ ብለውት እንቢ ብለውት በጣም አዝኖ እንዴት ነው ሰው በነፃ ልስራላችሁ ሲባል ቢሚለው ይያል ሲበሳጭ ሰማው ትዝ ይለኛልና እንደዛ አይነት ሰው ነበረ እና ከባድ ነው በእንደሱ አይነት አባት ስራ አድገህ ራስህን የማይረባ አድርጎ ለመተው ወይም አልባሌ ቦታ ለማውደቅ በጣም ከባድ ነው he made it በቃ impossible ታታሪዎች ሙሉ በሙሉ ባይሳካልንም በማታተር ላይ ያለንንና ይሄንን አውርሶናል ብዬ ነው የምለው እንደገና ወደ መቋጫው ላይ ወደ ግድ ልምጣና ሚሚስ በትዳር ላይ ቤተሰብስ እንዴት ነው በተለይ ባለቤትሽ ግሩም ጸሐፊ እንደሆነ ይነገርለታልና መጽሐፉን በነገር አውጥቷል ያንቺስ ደግሞ ትዳር ኑሮ ምን ይመስላል የሚገርም ነገር የትዳርህ የአፒራንስ ነጸብራቅ ነው አሁን ለምሳሌ ብዙ ሰው በጣም ጥሩ እንዴት ጥሩ ነሽ ምናምን ነገር ይለኛል ብዙ ሰው ሲያየኝ አሁንም ያው ነሽ ይለኛል ዛሬም ትስቂያለሽ በጣም ሁሉ ጊዜ እንደተደሰትሽ ነው ምናምን ይሉኛል ብዙ ሰዎች ሲያገኙኝና የዛሬ 20 አመት የዛሬ 25 አመት የዛሬ 30 አመት የሚያቆኝ ጓደኞቼ የሚገርም ነው አልተቀየርሽም ነው የሚሉኝ እና ባለቤቴ ፍቅረኛዬ ብቻ አይደለም ባለቤቴ ጓደኛዬ ነው ዘሪሁንዬ አለቃዬ ነው የዛሚ ሲዮ እንደሆነ ታውቃለህ አለቃዬ ነው ወንድሜ ነው ብዙ ነገር ነው እና ምንም 17 አመታችን ነው ከተዋወቅን ጀምሮ ትናንት ነው የሚመስለኝ እና አንድ ጊዜ አኒቨርሰሪያችን የደረሰበት ጊዜ ነበርና እህቴ ቁጭ ብላለችና ስንተኛ አመት አኒቨርሰሪ ነበረ ምናምን ይያልኩኝ ስል በጣም እንትን ብሎ ተቆጣኝ እንዴ አታስታውሽም ምናምን ብሎ ገርመም ነገር አደረገኝ ሲያረገኝ እህቴ ከባሏ ጋር ጥሩ ትዳር አልነበረም እና እንዴት ብላ ታስታውሳለች እንዴ እኛንን እንጂ ወይኔ ያጭቀን ከነደቂቃዋ ስተት የሰራንባት ከነደቂቃዋ ከነንቱና ምን እሷ በየቀኑ በየአመቱ እየተደሰተች ስለሆነ እንዴት ብላ ነው አሁን ሁሉም ቀን ለሷ የሰርጓ ቀን ነው እና አለችውና ይሄ ገልጾ ይመስለኛል ትዳሬ